ተአምራቶቹ እንደቀጠሉ ናቸው። እሼቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብክ እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሿት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላውቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተ ክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተ ክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እንደዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተ ክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታደርጓቸዋላችሁ። የቤተ ክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድን ነው ቤተ ክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ ለካ ጉዳችሁን ስሙ። በ9 ወራት ብቻ 98 ቢሊዮን ብር ከፍተኛ ባለስልጣናትና ታዋቂ ሰዎች በመደራጀት ህብረተሰብ ላይ ጉዳት አድርሰዋል ይለናል የፌደራል ፖሊስ። ከዚህ በተጨማሪ
ከዚህ በተጨማሪ በአካል ላይ ጉዳት በማድረስ 12433 መዝገቦችን በማህበራዊ ነክ ወንጀሎች 11462 ሌብነት 10673 ደንብ መተላለፍ 10549 አደገኛ ቦዘኔ 3222 ሰው መግደል 1867 እምነት ማጉደል 229 የኢኮኖሚ ወንጀሎች 6324 አደገኛ ወንጀሎች 8483 ማታለልና ማጭበርበር 2574 እናንተ ደምሩት። እነዚህ መዝገቦች እየሰራው ነው። ከዚህ በተጨማሪ 623 የፌደራል ተቋማትን እየጠበቅኩ ነው። አስቡት 623 የፌደራል ተቋማትን ከመጠበቅ በተጨማሪ ወንጀል እንዳይፈጸም ነው የሚጠብቀው። እነዚህን ሰነዶች አሁን የጠራውላችሁን ቁጥሮች እየመረመርኩ ነው አለ። ከዚህ ውስጥ ትልቁን ቁጥር የሚይዘው አደገኛ ወንጀሎችና የኢኮኖሚ ወንጀሎች ናቸው። አደገኛውን ቁጥር የሚይዙት ይኸውላችሁ፣ ሀገር ጦርነት ቢኖር፣ ቸነፈር ቢኖር፣ ረሃብ ቢኖር ገጥሞን ማያውቃል፣ አያሰጋንም። ሌባ እና ባለስልጣናት ከተደራጁ ግን ለሀገር ፍራ። በዚህ አጋጣሚ የፌደራል ፖሊስ ስራውን እየሰራ እውነቴን ነው የምላችሁ፣ ኢትዮጵያ ውስጥ ብቸኛው ቢዚየስት መስሪያ ቤት ፌደራል ፖሊስና የሀገር መከላከያ ናቸው። በእርግጠኝነት ማወራው ነው። ሌላዎቹ 8 ሰዓትን መስራታቸው እንጃ። እነሱ ስራቸውን በስነ ስርዓት ቢሰሩ ኖሮ እነዚህ ሁለት ተቋማት ላይ ይሄን ያህል ጫና ባላደረ ነበር። በዚህ በተጨማሪ ምን ይላል መሰል ፌደራል ፖሊስ ከዋና ኦዲተር ጋር እምብዛም ነው ግንኙነታችን። ምን ማለት ነው? ዋና ኦዲተር አደገኛ የሆኑ ወንጀሎች ከነማስረጃው አሉ። ነገር ግን ማስፈጸም አይችልም፣ መክሰስ አይችልም፣ እንትኑን ማውጣት እንጂ ግንኙነት ከሌለው ይሄ እነዚህ ነገሮች እዛው የሼልፍ ማሞቂያ ነበሩ ማለት ነው። ስለዚህ እነዚህ ሰዎች ሁለቱ አካላት ፌደራል ፖሊስ እና ፌደራል ዋና ኦዲተር ኮላቦሬት አድርገው በጋራ ቢሰሩ ኑሮ ምን ያህል ወንጀሎች እንደሚበዙ እወቁት። በተጨማሪ ይሄ ሪፖርት የነገረን የሪፖርተር ጋዜጣ ነው። ሪፖርተር ጋዜጣ እንግዲህ የፊንቴክን ጉዳይ ሲያስተዋወቅ ከነበረ ሚዲያ አንዱ ነው። የኢኮኖሚ ወንጀሎች 6324 ነው። ስለዚህ አንተ ትቀራለህ 6325ኛ። ሌላውን አንብቡት። የማዕድን ስር ቁማሩ ተአምራቶቹ እንደቀጠሉ ናቸው። ቅድም የፖስተትኳትን ቪዲዮ አንዴ ደግማችሁ እንድታዳምጡልኝ ላስቸግራችሁ። አንቺም ነግረሽልኛል ነው ከቢሮቹ ጣላውራ ቁጨት የሚል ነገር ይሰማው። እሺ ጨርሰው ወጡ እነሱ። አዎ ካደራ ፈልግ እሱ ማፈራለክ አንቺ ብቻ አሪፍ ነው ሁሉ ነገር አፖስቶ ነው የኔ እናት ግን አብይርን አንቺ ነገር ነው እየጨነቀኛለሁ። እሺ በቃ ደውልልሃለሁ። እሺ ነገሮችን ለማስፋት የሆነች አንድ ነገር ቼንጅ የምናደርገዋለን። ምን አስተካክለው ነገር አለ። ከዛ ሞር እንትኑን የሆነ ነገር እኔና አንቺ የምናገኘው ነገር ለማስጨመርና ማውጣው ነገር ካለ ሞር ድሩን አሁን ያንቺን ሰው ብር የምናስጀምርበት የሆነ መንገድ አለ። የበለጠ እኔ ከመቼ 4000 ብር በወር እየጠበቅኩ ነው። እንደዚህ አይነት ነገር ውስጥ ገብቼ ተልከሰከሰ ነገር አልፈልግም። በቃ ዝም ብለህ አሁን አንቺ ዝም በቃ አሁን የሚገርም ነገር ነግሬሻለሁ። እንደ እብድ እያደረገኝ ነው። አንቺ አሁን በጊዜ ዛሬ ለምን አትወጪም? እኔ እኮ ወዲላ ነኝ። ወንድ አንቺ እየቀለድክ ነው። እንደኛ ፍቅር ላይ ያዝ ነው። አዎ ቀድመሽ በጠዋት ገብተሽ ሙሉ ጠቅላላ ፋይሉን ብቻ ተረክ አድርገሽ ቶሎ ላኪልኝ። አዎ እልክልሃለሁ። እሺ አንድ ነገር ልንገርህ። እሺ ከእኔና ከአንተ እንዳይወጣ። ከእኔና ከአንተ ከወጣ የመጨረሻ ችግር የለም እናቴ። አቶ እያሱ ከስራው እግዚአብሔርን በይ። ምክንያቱም ይሄን ነገር ፈርቶ ሊሆን ይችላል። ስለዚህ ይሄንን ነገር ቶሎ አንተ እዚህ ኖረህ ራን እናርግና እኔ ከግንቦት ነው የምሰራው። ከግንቦት በኋላ እኔ እሰራለሁ። እኔም እንደያሱ መቅደም ነው የምፈልገው። አንዴ ስራዬን ነው የሚያሳጣኝ አውቃለሁ። ማንም ሰው
እንጀራው ላይ ቀልዶ ከባድ ኃላፊነት ወስዳ ነው እቺ ልጅ ይሄን ነገር እያደረገች ያለችው። እኛም ደግሞ ለሷ መጨነቅ አለብን፣ ለሷ ማሰብ አለብን። ይሄ የእንጀራዬ ጉዳይ ነው። ይሄን ነገር ብቻ ስላደረግሽልኝ 500 ሺህ ብር ከፍላለሁ። ያንተም የመጨረሻው ክፍያ ቢከፈል ነው የምለቀው። የሚያስጨንቅህ ነገር አይደለም። ያው በቃ አለቀ እኮ። ስደውል አንተ ማንሳት ብቻ ጋር እንደሚጠበቀው ያው ደሞዛችን አይላይ ቢገባልንም ደሞዛችን እኛ በቂ አይደለም። 4 ሺህ ብር ነው የሚከፈለኝ ታውቃለህ። ጌታ ምስክሬ ነው። 4 ወር ሙሉ ከድርጅታቸው 10 ሺህ ብር ይላክልኝ ነበር። ታምነኝ ባታምነኝ የእናታችን ልጅ አባታችን ልጅ አይደለም ስራ ጠርቶ ላሽ ነው ሁሉም የሚልን ልክ ድሮ ታስገባለህ፣ ለሰው ማስገባለታለሁ። አንተ ማስገባት አለብህ። እኔ እዛ ጋር ልኖርልህ እንጂ 1 ሚሊዮን ሰው አለ። ግን የተሻለ ሰው እነሱ ይሻላሉ ብዬ ነው። ነገ ብሩን ካስገባለን አይኔን አላሽም በሱ ስም አደርጋለሁ። አይ ያንቺን ብር አስገብቼ ወረቀቱን ይዤ እመጣለሁ። ወረቀቱን ይዘህ ትመጣለህ። ግን ገኔንም እዛው ቆሞ እንዲያስገባ ማድረግ አለብህ። ዳሽን ባንክ አለ። ዳሽን ባንክ እንዲያስገባ ለምን አታደርግም? ለምን ታውቃለህ? ለእኔ ፕራይቬት ሴኩሪቲ እዛ ስራ ስለምሰራ በባንክ አካውንቴም ስላለ እዛ ምናምን ጥሩ ላይሆን ይችላል። ዳሽን ባንክ ክፈትና በዳሽን ባንክ ቢሆን የዛሬ 5 ወር ገደማ ከፋና ምርመራ ላይ እቺን ቅድም የሰማችኋትን ቁንጽልና እናንተ ከፋና ብሮድካስቲንግ ላይ የማዕድን ስር ቁማርተኞች የሚል እንትን ዶኩመንተሪ እዩ። ከ5 ወር በፊት ነው የፖስትኳትና ይሄ እንግዲህ ደቡብ ኢትዮጵያ ክልል ላይ ማረማይን የሚባል የከሰል ድንጋይ የሚያወጣ ካምፓኒ ነበረ። ይሄ ካምፓኒ የክልሉ ባለስልጣናት ወዲህ በል ይሉታል እና ወዲህ ለማለት ፈቃደኛ አልነበረም ልጁን። ስለዚህ የራሳቸውን ሰዎች የአካባቢውን ወጣቶች አይደሉም የራሳቸውን ሰዎች ለ55 ሰዎች የዛኔ ማዕድን ቦታ ላይ ይመሩታል ማለት ነው። የዚህ የማረማይን ባለቤትና ሌሎች ሰዎች ሆነው በደቡብ ክልል ማዕድን ላይ የሚደረገውን ቁማር ለአደባባይ ያሰጡትና ፋና ብሮድካስቲንግ ኮርፖሬት ሄዶ ነገሮቹን አጥንቶ ያቀርብልናል ማለት ነው ለኛ። ይሄ ነገር ከቀረበ ከ5 ወር በኋላ ነገሩ ቀዝቀዝ ሲል እነዚህ ባለስልጣናት እንግዲህ ቂም ይዘዋል። ያንን ጉድ ለአደባባይ ያሰጡ ሰዎችን ከስራ ያባረሯቸዋል። ትንሽ ቆይተው ደግሞ ተትላንት ወዲያ መሰለኝ የማረማይን ባለቤትን በድብቅ አፍነው አስረውታል። እንግዲህ ክልሎች ላይ እንንገጠል ክልል እንሁን አሉ። ክልል ሁኑ ተባሉ። ተነግሮን ነበረ ለቪኤት ነው እንጂ ለህብረተሰብ ብላችሁ አልነበረም ክልል እንሁን የምትሉት ሲባል ያን ጊዜ በስሜታዊነት ክልል እንሁን ተባለ፣ ተፈቀደላቸው፣ ክልል ሆኑ። ክልል የአንድ ብሔር ነው። ነገር ግን የደቡብ ኢትዮጵያ ክልሎች እውነቴን ነው የምላችሁ የደቡብ ኢትዮጵያ ክልሎች ከብሔርነት ወርደው ከጎሳነት ወርደው ክልሎች የአንድ ቤተሰብ አባል ንብረት እየሆኑ ነው ያሉት። እውነቴን እዛ አካባቢ የምትኖሩ ሰዎች ታውቁታላችሁ። በየቢሮ ያሉ ዘመዶች በተለይ እነዚህ ማዕድን አካባቢ ያሉት ሰዎች የአንድ ቤተሰብ አባል ክልልን የሚያህል ነገር የአንድ ቤተሰብ አባል ንብረትነት እየሆነ ነውና የሚመለከታቸው የመንግስት አካል ይሄን ነገር በትኩረት እንድታዩት። ነዳጅ ፐር ሊትር በአንድ ቀን ውስጥ 25 ብር ጨምሮ አደረ። ምን ማለት ነው ይሄ? አንድ የነዳጅ ማደያ ባለቤት አንደርግራውንድ ካሉት 8-10 ታንከሮች መካከል 2 ታንከሮች ፉል ሆነው ቢያድሩለት 120 ሺህ ሊትር ነዳጅ እያንዳንዷ ሊትር ነዳጅ በ25 ብር አፕግሬድ አድርጋ አደረች ማለት ነው። ከጅቡቲ የመጡ ካሉት ቦቴዎቹ መካከል ቢያንስ 4 መንገድ ላይ ቢያድሩ 100 ሺህ ሊትር ነዳጅ በጠቅላላው ይህ ባለ ሀብት ምንም ሳይሰራ ከ8 እስከ 10 ሚሊዮን ብር ሀብቱ አፕግሬድ አደረገ። እኔና እናንተስ በዚህ በነዳጅ መወደድ ምክንያት 60 ብር የምንገዛው ቲማቲም 100 ብር ቢገባ ገበያችን ሳይጨምር በየአንዳንዱ ኪሎግራም ቲማቲም ላይ 40 ብር እኛ ላይ ጫና አሳደረ ማለት ነው። በሚቀጥሉት ዓመታት 40 ብር እየተጨመረብን ነው ማለት ነው። እንግዲህ የምንገዛቸው ሸቀጦችን ይዋቸው ምን ያህል
ጫና ሊያሳድሩብን እንደሚችሉ። ካፒታሊስት ፍርደ ገምድል ናት። ኢትዮጵያ ውስጥ 547 የፓርላማ መቀመጫዎች አሉ። እነዚህ መቀመጫዎች ለማግኘት ቅብጥሴ ቁጥር ያላቸው ፓርቲዎች ይወዳደራሉ። ማምጣት ያለባቸው ሀሳብ እንደዚህ አይነት ሀሳብ ነበር። ነገር ግን የሚወዳደሩት የሆነ ብሔር ስለሆኑ የሆነ ብሔር አባል ስለሆኑ እንጂ ሀሳብ ኖሯቸው ለብሔሩም ሆነ እንደ ሀገር ለሀገር የሚጠቅም ሀሳብ ስላመጡ አይደለም። እንደዛ ነው እየተወዳደሩ የነበሩት። ይባስ ብሎ አሁን ላይ በተለይ ሁለት ፓርቲዎች የሚያወዳድሯቸው አባላት የሚወዳደሩበት ቦታ ሙስሊም ይበዛል፣ ክርስቲያን ይበዛል፣ ፕሮቴስታንት ይበዛል ብለው ነው የሚያወዳድሯቸው። ሙስሊም ከበዛ እዛ ጋር የሚወዳደረው ሰውዬ ሀሳብ ሳይሆን የሚኖረው ሙስሊም ስለሆነ በቂ ነው፣ ክርስቲያን ስለሆነ በቂ ነው፣ ኦርቶዶክስ ስለሆነ በቂ ነው። ይሄ የሆነ መስፈርቱ። ስለዚህ መቀመጫውን ተቀምጠውበት ለኢትዮጵያ ሕዝብ አንዳች ጥቅም ለማምጣት ሳይሆን ለራሳቸው፣ ለሆዳቸው፣ ለመተዳደሪያቸው፣ ለልጆቻቸው፣ ለስራ አንዳንዴም የሚተኙበት ቦታ እንጂ የሀሳብ ቦታ ሊሆን አልቻለም። እንዴት አንድ ሰው በሃይማኖቱ ብቻ ይወዳደራል? እንዴት? በምን? አረ ሀሳብ ውለዱ። አረ ከጫና ገላግሉን ጎበዝ።